ሰላም ሰላም ጤና ይስጥልን ውድ ተመልካች ቤተሰቦቻችን እንዴት አረፈዳችሁ? እንዴት ዋላችሁ? በጣም የሚደንቅ ዜና ይዤላችሁ መጥቻለሁ። የሚገርም ነው እንግዲህ የዓለም ዋንጫው በጣም ከባድ ደረጃ ላይ ደርሷል። ፈንጂ ወረዳ በለው በቃ በጣም የሚገርም ነው። የሚገርም ደረጃ ላይ ደርሷል። በቃ አራቱ ውስጥ ገብቷል። የሚገርም ነው። ዛሬ ስፔን ወይስ ፈረንሳይ ይኸው ዘግብልን ባላችሁት መሰረት ያው ስቱዲዮ ገብቻለሁ። አሁን እንግዲህ የዓለም ዋንጫው በ48 ሀገሮች ጀምሮ አራት ውስጥ ገብቷል። አባዙት እንግዲህ ስንት እንደ አራት ጀግኖች ቀርተዋል። 48 ተሰላፊ አራት ጀግኖች ብቻ። ይሄ ነው በቃ የመጨረሻው ደረጃ ላይ ደርሰናል። የዓለም ዋንጫ ከዚህ በኋላ ለዋንጫ ለደረጃ ነው መዘግበላችሁ። ዛሬ አሁን 4 ሰዓት ላይ ከተወሰኑ ሰዓታት በኋላ የሚገርመው የስፔንና የፈረንሳይ ሁለቱም ድንቅ ስብስቦች የጀግኖች ስብስብ ዛሬ ይጀምራል። ያው በጠየቃችሁኝ መሰረት 4 ሰዓት በኢትዮጵያ አቆጣጠር 4 ሰዓት ላይ አሁን ይጀምራል። ተወሰነ 1 ሰዓት የምናምን ልዩነት ነው የሚኖረው። የሚገርም ነው። እሱን ከመዘገበ በፊት ግን የሀገር ውስጥ የሲዳማ ቡናን ክብር መቼም እንደ ስፖርት ጋዜጠኝነቴ የ2018 የኢትዮጵያ ፕሪሚየር ሊግ እንግዲህ አሸናፊ ሲዳማ ቡና የአባላት ሽልማቶችን እያደረገ ነው። መረጃውን እንግዲህ ከዋኖቹ የኔ ኃላፊዎች ያሉ ከነሱ ደርሶኛል። ሲዳማ ቡና በትናንትናው ዕለት እንግዲህ በጣም በሚገርም ሁኔታ ሽልማት አድርሷል። ድሉንም በማጣጣም ላይ ይገኛል። ለአጠቃላይ ለተጫዋቾች ምስጋና፣ ለቡድኑ አባላት፣ ለአሰልጣኞችም ለሁሉም እንግዲህ ሽልማቶችን እየሰጠ ይገኛል። ይሄ ደስ የሚያሰኝ ነው። የሀገራችንን ኳስ የሚያበረታታ ወጣት እግር ኳስ ተጫዋቾችን የሚያሳድግ ከታች ያሉትን የድሃውን ልጅ ከገጠር ጀምሮ እርግጠኛ ነኝ እገባበታለሁ፣ እተነተናለሁ። ይህን እስከ ጫፍ ድረስ እሄዳለሁ፣ ቀጥዬ እሄድበታለሁ። ምንም የሚያሳፍር ነገር የለውም። ስፖርት ፍቅር፣ ስፖርት ትግል፣ ስፖርት ወንድነት፣ ጀግንነት ነው ሌላው ይልቅ እና በጣም ደስ ነው ያለኝ። ሲዳማ ቡና ዋንጫውን ከፍ አድርጎ አንስቷል እና ብዙ ነገሮች በመርሃ ግብሩ ላይ እንግዲህ የሲዳማ ክልል ርዕሰ መስተዳድር አቶ ደስታን ጨምሮ ከፍተኛ ኃላፊዎች በስነ ስርዓቱ ላይ እንደተገኙ መረጃው ደርሶናል። ለሲዳማ ቡና እንግዲህ አጠቃላይ አባላት በአጠቃላይ 1 ሚሊዮን ብር ነው ግምቱ ሽልማት የተደረገለት። 200 ካሬ መሬትም እንደተበረከተላቸው መረጃው ደርሶኛል። የሚገርም ነው፣ ደስ ይላል። ከሀገራችን ስፖርትን ጀምር ከዚህም በላይ በአንድ ክለብ ዋንጫ ማንሳት አይደለም። ወጣቱ በየሰፈሩ እዚህ ውስጥም አሉ የሚሰለጥኑት መረጃው ደርሶኛል። በየቦታው እየሄድኩ የስፖርታዊ እንቅስቃሴ ኢትዮጵያ አይደለም ለአፍሪካ ዓለምን እንደ ሞሮኮ ደረጃ እንደምደርስ እርግጠኛ ነኝ። ተጫዋቾች እንግዲህ እያንዳንዳቸው ብዙ ምስጋናና ደረጃ ደርሰዋል። የሚገርመው ግን ለአመታት ክለቡ ሲደግፍ የነበረ አንድ ሰው የሚገርም ነው። ይሄ ሰውዬ 200 ካሬ ሜትር ነው ተበርክቶለታል። ደስ ይላል። በቃ ውስጡ ፍቅር ሲደግፍ ስለቆየ መስዋዕትነት ከፍሏል። 200 ካሬ ሜትር ደርሶታል ማለት ነው። ለሲዳማ ቡና ከ20 ዓመት በታች ለተጫዋቾች 6 ሚሊዮን ብር ነው እንግዲህ መስተዳድሩ ያበረከተው። በጣም ደስ የሚል ነው። ማበረታቻ ከሆነ ማለት ከጠነከሩ ከሰሩበት ብር ኳስ ላይ አይሰራ፣ ብር ብቻ አይሰራ፣ ወኔ ነው። ወኔ፣ ወጣትነት፣ ጥበብ፣ ስኪል እሱን ነው የምንፈልገው እኛ። እሱን በሂደት እናየዋለን። ዋና አሰልጣኙ እንግዲህ አማሃብዶም የ200 ካሬ ሜትር ሽልማት ተበርክቶላቸዋል። በጣም ደስ ይላል። ይሄ በጣም ደስ እንደ አገር ደስ ነው ያለኝ። እንግዲህ ፕሪሚየር ሊግ ኢትዮጵያ ፕሪሚየር ሊግ በቀጣይ እኔ በትንተናም እሰራበታለሁ። አሁን ባለው ሚዲያም ላይ ባለው ነገር እያንዳንዱ ጠርቶ ማለት ነው ለአፍሪካ ዋንጫ በእርግጠኝነት እናልፋለን። ይሄን አስረግጬ መናገር እችላለሁ። በእርግጠኝነት ይሄ በጣም በቃ ጥበብና ወኔና ግልጽነት ይፈልጋል። ግልጽ መሆን መቻል አለብን። የራሳችንን ኪስና ሆድ መሙላት አይደለም። በእርግጠኝነት ነገ እንገናኛለን የትኛውም ቦታ ላይ አስረግጬ ነው እያንዳንዱ ነገር። የኢትዮጵያ ተጫዋች ጠፍቷት አይደለም። እጅግ ጥበበኛ ተጫዋቾች አሏት። አሁን እዚህ እንደዛ ምን መስራች ነው የእግር ኳስ የአፍሪካ እግር ኳስ መስራቾች ነን። ወደ ኋላ ግን ቀርተናል። እሱን እናወራዋለን በሂደት። በቀጣይ እንግዲህ ወደ ዓለም ዋንጫ ነው የምሻገረው። የዓለም ዋንጫ የሚገርም ነው። ዛሬ የሚደንቅ በጣም ለመናገር ይከብደኛል። እንግዲህ ብዙዎችን እያናገርኩ ነበር።
አንዳንዶች ስፔን ይላሉ። በስፖርት ዓለም ውስጥ የነበሩ ሰዎች በጣም አንጋፋ በእድሜ አንጋፋ ሰዎችን አናግሬያለሁ ዛሬ። ስፔን በጣም ለቀጣይ ዋንጫ ታልፋለች እያሉም እየተናገሩ ይገኛል። እኔ በጣም የዛሬ 8 ቀን በፊት ስፔን ብያቸው ነበር። አሁን የሰውን እየሰማሁ ነው ያለሁት። ከግምት ወጣሁ። በቃ ስፔን፣ ፈረንሳይ፣ አርጀንቲና፣ እንግሊዝ የሚለውን ትቼ አሁን ወደ እንትናው ሙሉ በሙሉ ወደ እንትናው ይሄ ጎጠኝነት የአንድ ወገንተኝነት ትቻለሁ። በቃ ደስ እንዳላቸው ወደ 20 ምናምን ሰው ነው ዛሬ ያናገርኩት። የሚገርም ነው። ስፔን የሚሉትም አሉ። ስፔን ከባድ ነች ይላል። ፈረንሳይ በዛ ይላል። አንዳንዶቹን ቃል የገባሁላቸውም አሉ። እርግጠኝነት ይሸልማቸዋሉ። ፈረንሳይ ይህንን ዛሬ ካለፈች ዋንጫ እንደምትበላ እርግጠኛ የሆኑ ደጋፊዎች አጋጥመውኛል። ለእነሱ ቀለል ያለ ሽልማት በአቅሜ ይሰጣቸዋለሁ። በእርግጠኝነት ሽልማቱ እንደሰጥ ቃል ገብቻለሁ። እንግዲህ ምሽት 4 ሰዓት ላይ ነው ስፔን ከፈረንሳይ ይፋለማሉ። ከባድ የሆነ ያንዳንዱን ተጫዋች በአቋምና በብቃት ብንተነትነው በጣም ጊዜ አይበቃንም። እውነት 24 ሰዓት የመተንተን አቅም አለን። የሚገርም ነው። ይሄ ከምንጊዜውም በላይ የዓለም ዋንጫ የሰለጠነ ውዝግብ፣ ፖለቲካና ጦርነት የበዛበት እንደገና ሪከርድ የተሰበረበት ለሰው ላይ መስሎ ገራሚ የሆነ የዓለም ዋንጫን በዚህ አይቻለሁ። እኔ ተናተንላችኋለሁ። ገና እጅግ በጣም የሚጠበቅ ጨዋታ ግን የዛሬውን ጨዋታ እንድታዩት 4 ሰዓት ሙሉ ቁጭ ብላችሁ የሚያስደስት ጨዋታ እንደሚሆን እርግጠኛ ነኝ። ይህ ጨዋታ የባላንጣዎቹ የተቀናቃኞቹ የደርቢዎቹ የብሔራዊ ቡድን ደርቢ የስፔንና የፈረንሳይ የዛሬ 4 ዓመት ካስታወሳችሁ ፈረንሳይ ከአርጀንቲና ሊዮነል መሲ ክሊያን ምባፔ ጫፍ ደርሶ ክሊያን ምባፔ 3 ጎል ያስቆጠረበት ሊዮነል መሲ እንደዛው የታገሉበት ያ ጦርነት አሁንም ዛሬ እንግዲህ ማን ያልፋል? ስፔን ወይስ ፈረንሳይ? እኔ ልመልሰው አልችልም። እናንተ ቤተሰቦች መልሱት። በኤቲኤን ስታዲየም እንግዲህ ላይ ይሄ ጨዋታ በሚገርም ሁኔታ ኢቫን ባርቶን የመሃል ሜዳ ዳኛው ይህን ጨዋታ ይመሩታል። ዴቪድ ሞራ ደግሞ የቫሩን የቴክኖሎጂውን መስመር እየመሩት ይሄ ጨዋታ ሊጀመር የተወሰኑ ሰዓታቶች ይቀሩታል። ሁለቱም እንግዲህ ሀገራት በሚገርም ሁኔታ ተገናኝተው 5 ጊዜ ተገናኝተዋል። ፈረንሳይና ስፔን ያሚን ያማልና ክሊያን ምባፔ ኦሊሴ የሚገርም ፈረንሳይ ስብስብ ያስፈራል። ቢሆንም ስፔኖች አንፈራም እንገጥማለን እያሉ ነው። በሚገርም ሁኔታ የሚገርም ነው። ያለፉት 5 ጨዋታዎችን ስናይ 3ቱ ስፔን አሸንፋለች፣ 2ቱን ደግሞ ፈረንሳይ ነች ያሸነፈችው። እንግዲህ የስፔን እንግዲህ በዩሮፓ ሊግ እና በኔሽንስ ሊግ እንዲሁም ኳታር ላይ በሆነ ቅድመ ማጣሪያ ላይ ተገናኝተው ስፔን አሸንፋለች። ስፔን 3 ፈረንሳይ 2። ይሄ ማለት ግን የተለየ ነገር የለውም። የመመጣጠን ሁኔታ አለ። እኛ የምንፈልገው ጨዋታ ሞቅ ደመቅ ብሎ በኋላ እንድናብራራላች ነው። የመጨረሻው ጨዋታ ነው የሚሆነው። የዓለም ዋንጫ 4 ውስጥ ገብተናል ብያቸዋለሁ። የግማሽ ፍጻሜ የመጨረሻው ጨዋታ የመጨረሻው ፊልም የመጨረሻው ጦርነት ላይ የሞት የሽረት ጦርነት ላይ ነው የገባ ነው። ምናልባትም ዛሬ ማን እንደሚያልፍ ነው የራሴ እየጨነቀኝ ነው። በእርግጥ ነው የምነግራቸው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ስፔን ወይስ ፈረንሳይ? ሁለቱም ድንቅ የእግር ኳስ ጠበብቶች እንደሆነ ድሮ ነው የማውቀው ገና በልጅነት። ግን ማን ነው የሚያሸንፍ የሚለውን ለእናንተ ተዋለሁ። ምርጥ ግምት ለሰጠ አንድ ጎበዝ የስፖርት ጥበቢያ ወይም የስፖርት ተጫዋች የራሱን የሆነ ሽልማት እናበረክታለን። የሚገርም ነው እንግዲህ የኮከብ እነ ክሊያን ምባፔ ምን ይፈጥራሉ እነ ያማን ያማል ምንድን ነው የሚፈጠረው ዛሬ? እንግዲህ የሚገርም ነው። አሁን የክሊያን ምባፔን ብንመለከት 58 ጨዋታዎች ላይ 56 ጎሎችን ከሪያል ማድሪድ ጀምሮ 12 አሲስቶችን ያደረገ ጀግና በቃ የምድራችን ኮከብ ነው። በጣም ከሊዮኔል መሲ ጋር ብዙ ሪከርዶችን የሚጋራ ጀግና ነው። ብዙ ዓመት በዚህ ወጣትነቱ ገና ብዙ ታሪክ ይሰራል ብዬ አስባለሁ። በስፔን እንግዲህ የ18 ዓመቱ የሚጠበቀው ያሚን ያማል ዛሬ ምንድን ነው ብዙ አሲስቶችን ያደረገ በጣም የ18 ዓመት ጠበብተኛ ወጣት ነው። ምን ያደርጋል ዛሬ የሚለው ለእናንተ አሁንም ብዙ ጊዜ ምንድን ነው የሚፈጠረው የሚለው ጥያቄው ለእናንተ ነው። ለምርጥ ደጋፊዎች የስፔን ደጋፊዎች ናቸው ወይስ የፈረንሳይ? እዚህ ላይ ከእናንተ ፈልጋለሁ።
የሚገርም ነው። እንግዲህ በስፔን በኩል እንግዲህ ሁሉንም ተጫዋቾች ባቀርብላችሁ ደስ ይል የነበረ ያሚን ያማል፣ ኮኮሪያን፣ ያርዛባል፣ ባኤ እና የመሳሰሉት ሰዓት የለበሱ በጣም ፈጣን በእግር ኳሱ ዓለም ወደፊት ዓለምን ይቆጣጠራሉ የሚባሉ ወጣት ፈጣን ኮከቦች ከስፔን በኩል ይጠበቃሉ። በፈረንሳይ ደግሞ በጣም ብዙ እንደ ኢትዮጵያ ውስጥ አዲስ አበባ ውስጥ ብዙ ቦታ ዞሬ ዛሬ አናግሬያለሁ። ፈረንሳይ ታሸንፋለች ነው የሚሉት። ወደ ቀጣይ ወደ ፍጻሜ ታልፋለች ነው የሚሉት። የፍጻሜውን ዋንጫ እስከ ማንሳት ግምት የሰጧቸው ብዙ የእግር ኳስ አባቶች ሁሉ ያረጁበት ስፖርት ውስጥ ያረጁ አናግሬያለሁ። እነ ክሊያን ምባፔ ታሪክ ይሰራል። ኦሊሴ፣ እነ ደምበሌ፣ ባርኮላን የመሳሰሉ ብርቅ ጀግኖች ዛሬ ስፔንን በቀላሉ የሚፋቷት አለ። ፈረንሳይ ቁጭት አለባት። ይሄንን የዓለም ዋንጫ የ26ቱን የዓለም ዋንጫ በሜክሲኮ አሜሪካና ካናዳ መካከል በሶስቱ ጥምረት የተዘጋጀውን ዓለምን ያስደነቀውን የጨዋታ ብዙ ዝግብ ፖለቲካ እጅ ጭምር እነ ትራምፕ ሳይቀሩ በቀይ የወጣ ተጫዋች እስከ ማስመለስ በቃ ይሄ በጣም ዓለምን የተቆጣጠረ የዓለም ዋንጫ በቃ እዛ ቀጥሎ ቻምፒየንስ ሊግ ነው። ከዛ ቀጥሎ የሊግ የሀገራት የአፍሪካ ምናምን እንደ የአውሮፓ ሊግ ምናምን ነው። በእርግጥ ቻምፒየንስ ሊግ ምለው ነው ከዓለም ዋንጫ በታች ያሉት። የዓለም ዋንጫ የምድራችን ታላቅ ነው። እርግጠኝነት የኛ ሀገሮችን የኢትዮጵያ ብሔራዊ ቡድን ለአፍሪካና ለዓለም እንደሚደርስ በእርግጠኝነት ታረጋግጥላቸዋል። ምናልባትም የአፍሪካ ዋንጫ ላይ ተሳትፎ በህይወት እያለን እናየዋለን፣ ወደፊት እንዘግበዋለን። የሚገርም ነው። ስፔን ወይስ ፈረንሳይ የሚለውን አስቀምጡልኝ በእርግጠኝነት እዚህ ላይ በቃ ይሄን ቪዲዮ እስከረስ ሰራላችኋለሁ። ኦንላይን ላይ አሁን እገባለሁኝ። ይሄንን ለሚገምት ፈረንሳይ ወይም ስፔን የሚለውን አንድ ትክክለኛ ግምት የሚሰጥ ስንት ጎል ነው ምናምን አይደለም። እዚህ ጋር በቃ ከባድ ጨዋታ ስለሆነ እኔ በራሴ የማደርገውን አደርጋለሁ። ሰላም ጤና ይስጥልን። ጨዋታውን በዚህ ከወዲሁ ጋብዛችኋለሁ። ሰላም ለሩልኝ። ቸርን ሰንብት።